የከተራ በዓል በድምቀት በሚከበርበት በዚህ ሰዓት እጅግ ያልተጠበቀና አሳዛኝ ክስተት በመከሰቱ በርካታ ሰዎች ሀዘን ላይ እንደሚገኙ እየተገለጸ ነው። በኮዬ ፈቼ 4 ሰዎች በዚህ በዓል ላይ ህይወታቸው እንዳለፈ ተገልጿል። ምንድነው የተፈጠረው? ምን አጋጠማቸው? ከስፍራው ያገኘነውን ዝርዝር መረጃ ወደ እናንተ እናደርሳለን። በሌላ በኩል እጅግ ተወዳጅ የሆነው ቲክቶከሩ አዶናይ ከአዲስ አበባ ተነስቶ ወደ ጎንደር ከተማ በማቅናቱ እጅግ አነጋጋሪ የሆኑ መረጃዎች እየወጡ ነው። አዶናይ በስፍራው ሲደርስ ደማቅ የሆነ አቀባበል እንደተደረገለትና በእንግዳ ተቀባይዋ ከተማ ድንቅ የሚባል ጊዜም እያሳለፈ እንደሆነ ተገልጿል። ከአዶናይ ምን ይጠበቃል? ሰሞኑን የአቀባበል ስነ ስርዓቱስ ምን ይመስል ነበር? እንነግራችኋለን በዚህ መሰናዶ ላይ። በሌላኛው መረጃችን ተወዳጁ ቲክቶከር ጆን ዳንኤል በምዕራብ አርሲ ተገኝቶ እያደረገው የሚገኘው ድንቅ ነገር በርካቶችን እያነጋገረ ነው። በመልካምነቱ የሚታወቀው ይህ ቲክቶከር በአካባቢው የሚገኙ የማህበረሰብ ክፍሎችን እጅግ በከፍተኛ ሁኔታ የሚጠቅም ድንቅ ስራ እየሰራ እንደሆነ ነው ያገኘነው ይሄው መረጃ የሚጠቁመው። ጆን ዳንኤል ምን እየሰራ ነው? የአካባቢውን ማህበረሰብ ያስደስተው ድንቅ የሆነው ተግባሩ ምን ይሆን? እናካፍላችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን እንደምን ከረማችሁልን? እንደምን አላችሁልን? እንኳን ለከተራና ለጥምቀት በዓል በሰላም አደረሳችሁ ለማለት እንወዳለን። ዛሬ ጥር 10 ቀን 2018 ዓመተ ምህረት የምናቀርብላችሁ መሰናዷችን ላይ በየአካባቢያችሁ በጥሩ ሁኔታ እያከበራችሁ እንደምትገኙ በዓሉን ተስፋ እናደርጋለን። እኛ ላይ ጥሩ እያከበርን ነው የምንገኘው። የወጡ መረጃዎችን ወደ እናንተ ለማድረስ ነው እንዲህ የተገናኘ ነው። ጌታቸው በላይ ደግሞ መሰናዶዎቹን ወደ እናንተ ያቀርባለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን። ወደ ዝግጅቱ እንሻገር። እንደምታውቁት ጥር ወር እጅግ ተናፋቂና አጓጊ ከሚያደርጉት ነገሮች መካከል የጥምቀትና የከተራ በዓላት ዋነኞቹ ናቸው። በተለይ ደግሞ ከጥምቀት በዓል ቀደም ብሎ የሚከበረው የከተራ በዓል ታቦታት ከቤተ ክርስቲያን ተነስተው ወደሚያድሩበት ስፍራ የሚያቀኑበት፣ ምዕመናን ደግሞ ታቦታቱን አጅበው በክብር በዝማሬ በሆታና በእልልታ አብረው የሚሄዱበት፣ ፈጣሪያቸውንም የሚያመሰግኑበት ዕለት ነው። ይህ በዓል ሀገራችን ላይ በከፍተኛ ድምቀት ከሚከበሩና አደባባይ ላይ እጅግ ከፍተኛ ቁጥር ያላቸው ሰዎች ከሚወጡባቸው በዓላት መካከል ተቀዳሚው ስለመሆኑ አያጠራጥርም። የጥምቀትና የከተራ በዓላት በድምቀት ከሚከበርባቸው አካባቢዎች ደግሞ አዲስ አበባና የአዲስ አበባ ከተማ ዙሪያዎች የሚጠቀሱ ናቸው። ከነዚህ መካከል ታዲያ በሸገር ከተማ ኮዬ ፈቼ እየተባለ በሚጠራው መንደር ውስጥ በዛሬው ዕለት የከተራ በዓል አከባበር ላይ ያልተጠበቀ ነገር በመፈጠሩ በርካቶች በሐዘን ላይ እንደሚገኙ ታውቋል። ይህ ክስተት የብዙ ሰዎችንም ሐዘን ያመጣ ሆኗል። ምንድነው? መረጃውን በዝርዝር እንንገራቸው። በሸገር ሀገረ ስብከት በኮዬ ፈቼ ክፍለ ከተማ በፋንታ መድኃኔዓለም ደብር አገልጋይ የሆኑ 4 ሰዎች ህይወታቸው እንዳለፈ ነው የተገለጸው። በኤሌክትሪክ አደጋ ምክንያት ህይወታቸው ማለፉ የተሰማው እነዚህ ሰዎች ታዲያ ያጋጠማቸው ነገር በርካቶችን እያነጋገረ ነው። እነዚህ ወጣቶች በኤሌክትሪክ አደጋ ህይወታቸው አለፈ ሲባል ዝርዝር ነገርን የሚፈልግ በመሆኑ እንንገራቸው። እንዴት መሰላችሁ? ወጣቶቹ የጥምቀትና የከተራ በዓላት ላይ ታቦታትን ለማጀብ የምንጠቀምበትን ሰረገላ እየገፉ በአገልግሎት ላይ ነበሩ። ሰረገላው ደግሞ ከአካባቢው ከሚገኝ የኤሌክትሪክ መስመር ጋር ኮንታክት በማድረጉ ነው ይህ የኤሌክትሪክ አደጋ የተፈጠረውና ወዲያውኑም እነዚህ 4 ወጣቶች ህይወታቸው ያለፈው። ለሐዋርያዊ አገልግሎት ጎንደር የሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስም በተፈጠረው አደጋ ላይ ጥልቅ የሆነ ሐዘናቸውን እያስተላለፉ ይገኛሉ። በዚህ መልእክታቸው ላይ ለመረዳት እንደቻልነው ወጣት ልጆቻችን ህይወታቸውን እንዳጡ ስንሰማ ታላቅ ሐዘን ተሰምቶናል። ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውንም ከአብርሃም ከይስሐቅና
ከያዕቆብ ጎን እንዲያቆምልን የዘወትር ጸሎታችን ነው በማለት ነው ሐሳባቸውን ያስቀምጡት። እንዲህ አይነት አገልግሎቶች በሚደረጉበት ጊዜ ከፍተኛ ጥንቃቄ ሊደረግ እንደሚገባ መልእክታችንንም ለማስተላለፍ እንወዳለን። እነዚህ ወንድሞቻችን ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖርልን ምኞታችንንም ለመግለጽ እንወዳለን። ቤተሰቦቻቸውንም ፈጣሪ ያጽናልን። ወደ ቀጣዩ መረጃ እንሻገር። በማህበራዊ ሚዲያ እንቅስቃሴ ውስጥ እጅግ ከፍተኛ የሆነ ተጽዕኖ ፈጣሪ እየሆነ የመጣው ወጣቱ ቲክቶከር አዶናይ ከአዲስ አበባ ተነስቶ ወደ ጎንደር ከተማ ማቅናቱ እጅግ አነጋጋሪ እየሆነ ነው። በዚያም የሚጠበቁ በርካታ ነገሮች አሉ። አዶናይ ከአዲስ አበባ ተነስቶ ጎንደር እንደገባ በጣም በርካታ ሰዎች እየተመለከቱት አድናቂዎቹም እየተከተሉት እንደሚገኙ ነው ያገኘናቸው መረጃዎች የሚያመላክቱት። በስፍራው እንደደረሰም ደመቅ ያለ አቀባበል ተደርጎለታል። እንደምታውቁት ጎንደር ከተማ በዚህ በጥምቀት ጊዜ ደግሞ በተለይ እንግዶቿን በክብር የምትቀበልበት በጣም በርካታ ሰዎች ወደ ስፍራው የሚያቀኑበት ጊዜ በመሆኑ ከነዚህ እንግዶች መካከል ደግሞ አዶናይ አንደኛው ሆኖ በመገኘቱ የአካባቢው ነዋሪዎች፣ ወጣቶችና ሌሎችም አድናቂዎች ሁሉ እንኳን ደህና መጣ በደስታ ሐሳባቸውን እየገለጹለት ነው የሚገኘው። አቀባበል ካደረጉለት ሰዎች መካከል እችኛዋ ወጣት ትገኝበታለች። ቪዲዮውንም እንደምትመለከቱት ደስ የሚል አቀባበል ነው የተደረገለት። ከሰሞኑ እንግዲህ በዚያው በጎንደር በሚያደርገው ቆይታ ውስጥም በጣም በርካታ ነገሮችን ባህላዊ የሆኑ ሃይማኖታዊ የሆኑ ክዋኔዎችን በቪዲዮ እንደሚያደርስና ጎንደርንም በሚገባ እንደሚያስተዋውቅ ይጠበቃል። ለማንኛውም ከሰሞኑ የሚካሄደውን የሚያደርጋቸውን ነገሮች እኛም እየተከታተልን ወደ እናንተ እንደምናደርሳችሁ እንገልጻለን። አስከትለን ግን ታዋቂው ሌላኛው ቲክቶከር ጆን ዳንኤል በምዕራብ አርሲ እያደረገ ስለሚገኘው ድንቅ ተግባር እንንገራችሁ። ጆን ዳንኤል የተባለው ይሄኛው ቲክቶከር ደግሞ ከ2.7 ሚሊዮን በላይ ተከታዮችን በቲክቶክ በኩል በማፍራት እስካሁን ድረስ ጥሩ የሚባል እንቅስቃሴ እያደረገ ነው። በተለይ ከነበረበት የእስር ቆይታ ወጥቶ ወደ ህዝቡ ከተመለሰ በኋላ እጅግ የሚያስደንቁ ደስ የሚያሰኙ የበጎ ስራዎችን እየሰራ ነው የሚገኘው። በዚህም በጣም በርካቶች ደስተኞች ናቸው። ከዚህ ቀደም አንድ መልካም የሚባል ተግባር ሊያደርግ እንዳሰበ በሰይፉ ፋንታሁን ሾው ላይ ተናግሮ ነበር። በዚህ መሰረት ቃሉን ጠብቆ በምዕራብ አርሲ በማቅናት በዚያም በገጠር አካባቢ ላይ የሚገኙ ወገኖችን የውሃ ቁፋሮና የውሃ ማውጣት ስራ ለማከናወን እንቅስቃሴ መጀመሩን በስፍራው ላይ ተገኝቶ ቪዲዮዎችን እያካፈለ ነው የሚገኘው። በአካባቢውም ይሄንን በሚያደርግበት ጊዜ እነዚህ ማህበረሰቦች በጣም ከፍተኛ ደስታ እንደተሰማቸው፣ ደግሞም በጣም በሚያሳዝን ሁኔታ የሚያገኙት የሚጠቀሙት ውሃ በጣም ንጽህና የሚጎድለው በመሆኑ ከፍተኛ ጉዳት እያደረሰባቸው የሚጠጡትም ልብሳቸውን የሚያጥቡበትም ቦታ አንድ ቦታ ላይ በመሆኑ እንዲህ አይነት ችግር እየገጠማቸው እንደሰነበተ ተናግረዋል። ይህንን ችግራቸውን ለመቅረፍ ደግሞ ወጣቱ ቲክቶከር ጆን ዳንኤል ይህንን ስራ ለመስራት ከፍተኛ ተነሳሽነት እያሳደረ ነው የሚገኘው። ለማንኛውም ከስፍራው ካደረጋቸው ቪዲዮዎች መካከል ይሄኛውን ደግሞ ተመልከቱት። ያው ደርሰናል ቤተሰቦች። እንግዲህ ውሃ የሚቀዱት ከዚህ ነው፣ ልብስ የሚታጠበው እዚህ ነው። ናብሊ ውሃም የሚቀደው እዚህ ነው፣ ልብስ የሚታጠበው እዚህ ነው፣ ገላቸውን የሚታጠቡት ከብት የሚጠጣው ከዚህ ነው። እንደተመለከትነው ተወዳጁ ቲክቶከር ጆን ዳንኤል በዚህ ማህበረሰብ ላይ እያደረገ የሚገኘው ድንቅ ተግባር እንደሆነ እየተገለጸ ነው። በዚህ መልካም ተግባሩም እንደሚቀጥል፣ ሌሎችም በጣም ጥሩ የሚባሉ ስራዎችን እንደሚሰራ ይጠበቃል። አሁን በተለይ በማህበራዊ ሚዲያ ላይ በጣም በርካታ ወጣቶች ባላቸው የማህበራዊ ሚዲያ ተቀባይነት ተነሳስተው በጣም ብዙ ሰዎችን እያገዙ እየረዱ እንደሚገኙ ይታወቃል። እንግዲህ ከነዚህ መካከል ተወዳጁ ማስተር አብነትን፣ መልእክተኛው እና አዶናይ፣ ሌሎችም ጆን ዳንኤልን ጨምሮ ማለት ነው መጥቀስ እንችላለን። በጣም በርካታ ናቸው። ይህ ተግባር በማህበራዊ ሚዲያ የሚደረገው የመልካምነት ንቅናቄ መቀጠል ያለበት ድንቅ ተግባር መሆኑን እኛም ለመመስከር እንፈልጋለን። እናንተም የዚህ ሀሳብ ተጋሪ እንደምትሆኑ እናስባለን። እንግዲህ በተለያየ አካባቢ ሆናችሁ የከተራ በዓል እንዲሁም የጥምቀት በዓልን በድምቀት እያከበራችሁ የምትገኙ ሁላችሁም ኢትዮጵያውያንና በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንግዲህ ይህ በዓል መልካም እንዲሆንላችሁ በጥሩ ሁኔታ እንድታሳልፉ፣ በደስታ እንድታሳልፉ ምኞታችን ለመግለጽ እንፈልጋለን። ቀደም ብለን ግን ባካፈልንላችሁ መረጃ መሰረት እንደሰማችሁት እንደዚህ አይነት አደጋዎችም ሊያጋጥሙ ስለሚችሉ ከተለያየ አቅጣጫ ጥንቃቄ ማድረግ እንደሚያስፈልግ መልእክታችንን አሁንም ደግመን
ለመናገር እንፈልጋለን። ምክንያቱም በጣም በርካታ ሰው የሚገኝበት ቦታ በመሆኑ መጋፋት ሊኖር ይችላል። ወይም ደግሞ እንዲህ አይነት አገልግሎቶች በሚደረጉበት ሰዓት ልክ እንደ ኤሌክትሪኩ መነካካት አይነት ነገር እንደተፈጠረው ሌላም አይነት አደጋ ሊፈጠር ይችላልና ጥንቃቄ ማድረጉ በተለይ አስተባባሪዎች ደግሞ ይሄንን ኃላፊነት በሚገባ መወጣት እንዳለብን ለመግለጽ እንፈልጋለን። ለማንኛውም መልካም በዓል ይሆንላችሁ። ዛሬ ያሉትን መረጃዎች እንዲያሰባስበን አቅርበንላችኋል። ጌታቸው ላይ ደግሞ ከእናንተ ጋር እንዲቆይታ አድርጌያለሁ። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና ደግሞ ማስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ የሚያቀርብላችሁ ሚዲያችን ነው። ዛሬም 3 ያህል መረጃዎችን በቅደም ተከተል አድርሰንላችኋል። መልካም ጊዜ ለሁላችን።